አሁን በኤርትራ ውስጥ ሊካሄድ በታቀደው ሬፈረንደም ውስጥ በተለይም ደግሞ በወታደራዊ የበላይነት ስልጣን በያዘ ድርጅት ስር ሪፈረንደምን ማካሄድ ዲሞክራሲያዊነት አይኖረውም የሚል አባባል አለ። ለመጀመሪያው ጥያቄ አሁን ሲመልሱ በኢትዮጵያ ውስጥ ሰላም አለ ብለዋል። ኦነግ ግን ይህንን አይቀበልም። በቅርቡ የግንባሩ ዋና ጸሐፊ በሰጡት መግለጫ እየተዋጋን ነው ብለዋል። እንዲያውም ገደልንና ማረከን የሚልም ዜና ሰምተናል ከኢህአዴግ ሰራዊት። ምናልባትም ከዚህ ጋር በተዛመደ ሁኔታ በለንደን ጉባኤ ላይ ኢህአዴግ ጥሪው ደርሶ አልተካፈለም፣ ሊካፈልም ፈቃደኛ አልሆነም የሚልም ሁኔታ ስላለ ይሄ የሆነው ለምንድን ነው? ኢህአዴግ ብቻ ሳይሆን በመላው አማራ ህዝብ ድርጅትም ቢሆን የጥሪ ወረቀት ደርሶ ነገር ግን ከመንግስት በኩል ፈቃዱን ስላላገኘ ሳይመጣ ቀርቷል የሚልም ጉዳይ ስላለ ይሄ ለምን ሆነ? ለመጀመሪያው ጥያቄ አሁን ሲመልሱ በኢትዮጵያ ውስጥ ሰላም አለ ብለዋል። ኦነግ ግን ይህንን አይቀበልም። በቅርቡ የግንባሩ ዋና ጸሐፊ በሰጡት መግለጫ እየተዋጋን ነው ብለዋል። እንዲያውም ገደልንና ማረከን የሚልም ዜና ሰምተናል ከኢህአዴግ ሰራዊት። አሁን ያ ጦርነት አለ ወይ አንዱ ጥያቄ ነው። ሌላው ደግሞ ከኦነግ ጋራ ኢህአዴግ 4 ጊዜ ያክል ተደራድሮ ነበረ ይባላል። የዛ ድርድር ውጤት ከንቱ እንዲሆን ያደረገውም ኢህአዴግ ነው ተብሏል። ትጥቅ ፍቱ ስለተባልን ያን ደግሞ ማድረግ ስላልፈለግን ውጤቱ በጎ እንዲሆን አልሆነም። ለዚህም ተጠያቂው ኢህአዴግ ነው ይላል በኦነግ በኩል። ኢህአዴግ ለምን ይህንን ሀሳብ አቀረበ? ማለት ለምን ትጥቅ እንዲፈቱ ወይም ደግሞ ድርድሩ እንዳይሳካ ለምን አደረገ? ሌላ ጥያቄ ነው። አብሮ መመለስ ያለበት 4 ጊዜ ያክል ኢህአዴግና ኦነግ ሲደራደሩ ለኢትዮጵያ ሕዝብ በኦነግ በኩል ተሰማ እንጂ በሽግግር መንግስቱም ይሁን በኢህአዴግ በኩል ምንም የተነገረ ነገር የለም። የድርድሩ ውጤት እዚህ ጋር ደርሷል፣ እንደዚህ እየቀጠለ ነው የሚል ነገር አልተነገረም። ይሄ ስለምን ድብቅ ሆኖ ቆየ? ሌላው ደግሞ ኦነግ የወጣው ከኢትዮጵያ የሽግግር መንግስት እንጂ ከኢህአዴግ አባልነት አይደለም እና የሽግግር መንግስቱን የሚወክሉ ወገኖች ለምን አልተደራደሩም ከኦነግ ጋር? እነዚህ ጥያቄዎች መልስ እንዲሰጡ ነው ፈልገው። በመጨረሻ ጥያቄ ለመጀመር ድርድሩ እነዚህ 4 ጊዜ ተካሄዱ የተባሉት ድርድሮች ማለትም ኦነግ የሽግግሩን መንግስት ረግጦ ከወጣበት ጊዜ ጀምሮ የተካሄዱት ድርድሮች በኢትዮጵያ ሽግግር መንግስትና በኦነግ መካከል የተደረጉ ድርድሮች ነበሩ። ይሄኛው አደራዳሪዎቹም በግልጽ ተቀምጦላቸው ነው። ኦነግም በግልጽ ተቀምጦለት ነው። ኢህአዴግ ከኦነግ ጋር የሚደራደርበት አንድም ምክንያት እንደሌለው፣ ስለዚህ ድርድር ከተፈለገ በኢህአዴግና በኦነግ መካከል ሊሆን እንደማይችል አስቀድሞ ተገልጾ ይህንኑ ኦነግም ሆነ አደራዳሪዎቹ ተቀብለው በኦነግ እና በኢትዮጵያ ሽግግር መንግስት መካከል የተካሄደ ድርድር ነው የነበረው። እንደሚታወቀው ሁሉ ኦነግ የሽግግሩን መንግስት ረግጦ በሚወጣበት ጊዜ የሽግግሩ መንግስት ፈርሷል፣ የሚወስናቸው ውሳኔዎች ተቀባይነት የላቸውም የሚል አቋም ወስዶ ነበር የሽግግሩን መንግስት ረግጦ የወጣው። ሲደራደር የሽግግር መንግስት እንዳለ በውስጥ ታዋቂም ቢሆን ተቀብሎ ነው የተደራደረው። ስለዚህ የሽግግር መንግስት ህልውናውን ለድርድር አላቀረበም። ኃላፊነቱን በድርጅት እንዲተካ አላደረገም። ይህንኑም ኦነግም ሆነ አደራዳሪዎቹ ያውቃሉ። የድርድሩ አርዕስት ራሱ በኦነግና በኢትዮጵያ ሽግግር መንግስት መካከል የሚደረግ ድርድር እየተባለ ነበር የሚወሰደው። ጦርነት አለ ወይ የሚለውን ጉዳይ እንግዲህ ብዙ ጊዜ ተናግሬያለሁ። የመጨረሻውን መልስ እኔ ልሰጥ የምችል አይመስለኝም። ጦርነት አለበት የሚባለው ቦታ ይጠቆምና ጋዜጠኞች ናቸው ቦታው ላይ መሄድ ነው። ጦርነት ካጋጠማቸው በእርግጥም ጦርነት አለ ማለት ነው። ጦርነት ካላጋጠማቸው ምናልባት ጦርነት የለም ማለት ነው።
ስለዚህ በዚህ ላይ ብዙም ማስተያየት መስጠት የሚቻል አይመስለኝም። እኛ የኦነግ ሰራዊት አባላት በመሆን ጸጥታ ያደፈርሱ የነበሩ ኃይሎች በአንድ ወቅት በርከት ባለ ቁጥር በቁጥጥር ስር የዋሉበት ሁኔታ ነበረ። እነዚህ ኃይሎች አሁንም በርከት ባለ ቁጥር ነፃ ተለቀዋል። አስከፊ ጦርነት በሚካሄድበት ወቅት እነዚህን ኃይሎች በነፃ መልቀቅ የሚቻል አይመስለኝም። እነዚህ ኃይሎች በብዛት መለቀቃቸው የጸጥታው ሁኔታ ከሞላ ጎደል አስተማማኝ መሆኑን ሊጠቁም የሚችልና የሚገባ ነው የሚመስለው። ለማንኛውም ግን ዞሮ ዞሮ ጦርነት አለበት የሚባለው ቦታ ይጠቆምና ይህንን መሰረት በማድረግ ቦታው ላይ ሄዶ ሁኔታውን ማረጋገጥ ብቻ ነው ሊሆን የሚችለው አማራጩ። ድርድሩ እንዲከሽፍ ያደረገው ማን ነው የሚለው እንግዲህ ታዛቢዎችም አደራዳሪዎችም ነበሩ። የነሱ አስተያየት የኦነግ ዋና ጸሐፊ ብለውታል ካሉት የተለየ ይመስለኛል። የኛም አስተያየት ከዚሁ ዋና ጸሐፊው ብለውታል ከተባለው ነገር የተለየ ነው። ለምንድን ነው ኦነግ ትጥቅ እንዲፈታ የተደረገው ወይም የተጠየቀው? እንደሚታወቀው ሁሉ የኦነግ ሰራዊት በህጉ መሰረት ካምፕ ውስጥ ገብቶ ነበር። ህጉን በመጻረር ከካምፕ ጥሶ በመውጣት ነው ጦርነቱን የጀመረው። በህጉ መሰረት ከካምፕ የወጣ ታጠቀ ኃይል ህገወጥ ኃይል ነው። ስለሆነም ትጥቁን መፍታት በቁጥጥር ስር መዋል አለበት። በዚህ ሂደት የኦነግ ሰራዊት ሊያደርግ የሚችለውን ያህል እንቅስቃሴ አድርጎ ሁኔታው በቁጥጥር ስር እየዋለ በነበረበት ወቅት የተካሄደ ድርድር ነው። ኦነግ መጀመሪያ የሰላምን መንገድ ጥሶ ወጥቶ የጦርነትን መንገድ ሞክሮ የጦርነቱ መንገድ እንደታሰበው ሳይሳካ ሲቀር የማረካችሁትን ሰራዊት የወሰዳችሁብኝን ትጥቅ መልሱልኝና ሰራዊቴን እንደገና ላቋቁም የሚል ጥያቄ ነው ያቀረበው። የሽግግሩ መንግስት ይህንን ሊቀበል አልቻለም። ቀደም ሲል እንደገለጽኩት አንደኛ ያ ሰራዊት ከካምፕ ወጥቶ ጸረ ሰላም እንቅስቃሴ ባካሄደበት ወቅት ህገወጥ ሆኗል። ስለዚህ ትጥቁን ማስረከብ ይኖርበታል። ህጉን ማለት ትጥቁን በሰላማዊ መንገድ ማስረከብ ሳይችል ቀርቶ ሰላማዊ ባልሆነ መንገድ ሁኔታው በቁጥጥር ስር እየዋለ በነበረበት ወቅት ያንን ሂደት በድርድር በመቀየር እንደገና ኦነግ ያጣውን ትጥቅ የተማረከበትን ሰራዊት መልሶ ሰራዊት አቋቁሞ ወደ ነበርንበት ያልተረጋጋ ሁኔታ መመለሱን የሽግግር መንግስት ሊቀበለው አልቻለም። ኦነግ በርግጥም ሁኔታውን በሰላም ለመፍታትና አላማውን የፖለቲካ አላማውን በሰላማዊ መንገድ ለማራመድ ከፈለገ ትጥቅ የሌለው ድርጅት በኢትዮጵያ ውስጥ የፖለቲካ ስራውን ማካሄድ እንደሚችል ያውቃል። እንደሚለው ሰፊ ተቀባይነት ያለው ድርጅት ከሆነም በፖለቲካ መንገድ ተቀባይነቱን ለማረጋገጥ ይችል ነበር።
ሰላምን አውቆ ሰላማዊ ባልሆነ መንገድ በቁጥጥር ስር የዋለ ሰራዊትን እንደገና አደራጅተን እንደገና አስታጥቀን ሰላም እንዲያውቅ መፍቀድ ግን የሚጠበቅም መሆን የሚገባውም አልነበረም። ስለሆነም የተቀበልነው አልነበረም። በዚህ ምክንያት ነው ድርድሩ ሳይሳካ የቀረው የሚለው አባባል እኛም የታዛቢዎችም አባባል ይህ አይደለም። እኔ እንኳን ለመተጀል የሚፈልገው ጉባኤ ተሳታፊ ድርጅቶች መሪዎች ሰሞኑን በጭነቶች አሉ። እነዚህም የመጀመሪያው እዚሁ አዲስ አበባ ኢትዮጵያ ውስጥ የብሔራዊ እርቅ ጉባኤ ማካሄድ፣ ሁለተኛው ደግሞ በዋና ተሳታፊነት ግን ማሳተፍ የሚሉ ሁለት ነጥቦችን አንስተዋል በዋነኛነት እና ምናልባት በመንግስት በኩል የሚታወቅ ነገር ካለ ኢህአዴግ በዚህ መቼ እርቅ ጉባኤ በተባለው ላይ ተሳታፊ ይሆናል ወይ? ምናልባትም ከዚህ ጋር በተዛመደ ሁኔታ በለንደን ጉባኤ ላይ ኢህአዴግ ጥሪ ደርሶ አልተካፈለም፣ ሊካፈልም ፈቃደኛ አልሆነም የሚልም ሁኔታ ስላለ ይሄ የሆነው ለምንድን ነው? ኢህአዴግ ብቻ ሳይሆን በመላው አማራ ህዝብ ድርጅትም ቢሆን የጥሪ ወረቀት ደርሶ ነገር ግን ከመንግስት በኩል ፈቃዱን ስላላገኘ ሳይመጣ ቀርቷል የሚልም ጉዳይ ስላለ ይሄ ለምን ሆነ እና እነኚህን ሁለት ነገሮች አጣምረው ቢመልሱልን። ሌላው እድሉን ካገኘው ከዚሁ ከሰሞኑ መግለጫ በመነሳት ሁሉም ወገኖች የዛ ድርጅት የተሳታፊ ድርጅት መሪዎች በህዝቦች የራስን እድል በራስ የመወሰን መብት ሁሉም እንደሚቀበሉትና እንደሚያምኑ ይናገራሉ። ነገር ግን አሁን በኤርትራ ውስጥ ሊካሄድ በታቀደው ሬፈረንደም ውስጥ በተለይም ደግሞ በወታደራዊ የበላይነት ስልጣን በያዘ ድርጅት ስር ሪፈረንደምን ማካሄድ ዲሞክራሲያዊነት አይኖረውም የሚል አባባል አለ። ይሄንን በበለጠ ሲያብራሩት በኢትዮጵያ ውስጥ ኤርትራውያን አሉ፣ በትግራይ በአስመራ ኤርትራ ውስጥ ኤርትራውያን አሉ፣ በኢትዮጵያ ውስጥም አሉ። እነዚህ ግን እኩል የሆነ ዲሞክራቲክ የሆነ በሪፈረንደሙ ውስጥ የመሳተፍ መብታቸው የተረጋገጠላቸው አይደሉም እና ከዚህ መልኩና ከዚህ አንጻር ስናየው የምንቃወመው ነው የሚል አስተያየት ነው የሚሰነዝሩት እና እነኚህንም አብረው ቢመልሱልን አመሰግናለሁ። በመጀመሪያ ደረጃ የኮንፈረንሱ ውሳኔ ወይም መግለጫ እነዚህ ኃይሎች ከበስተጀርባ ያሉ ዋና ኃይሎች ትምክህተኛ ኃይሎች ብለን የምንላቸው ኃይሎች ናቸው። እነዚህ ኃይሎች ከዚህ በፊት በብዙ መድረኮች ከወሰኗቸው ውሳኔዎች ካወጧቸው መግለጫዎች በምንም መልኩ የሚለዩ አይደሉም። ተግባራዊነታቸውም ከዚህ የተለየ ሊሆን አይችልም። የሰላም እርቅ ጉባኤ የሚባል ነገር ጦርነት ሲኖር ነው። እኛ ጦርነቱን ለማየት አልቻልንም። በሌላ ጦርነት ላይ ሰላም እርቅ ለምን እንደሚደረግ ግልጽ አይደለም እና አሁን ባለንበት ሁኔታ ብዙ ስራዎች የሚሰሩበት ወቅት ነው። በሆነ ባልሆነ አልባልታ ጊዜ ማጥፋት የሚቻልበት ወቅት አይደለም። ስለሆነም ኢህአዴግ በቦታውም አልተሳተፈም፣ ወደፊትም አይሳተፍም። የተባለው የእርቅ ጉባኤ አዲስ አበባ ይደረጋል የተባለውም ከየት እንዳመጡት ለኔ ግልጽ አይደለም። በዚህ በኩል የማውቀው ነገር የለም። ሰላም ጉባኤ ይደረጋል የሚለው ነገር አዲስ አበባ ውስጥ የሚሆን አይደለም። በተረፈ የህዝቦችን የራስ እድል በራስ የመወሰን መብት ተቀብለናል ብሎ ማለታቸው ብዙ ሰው ሳያስገርም ይቀራል መሰለኝ። እኔንም ያስገርመኛል። ምክንያቱም እንደምናውቀው ብዙዎቻችን እንደምናውቀው የራስ እድል በራስ የመወሰን መብት የሚባለው ነገር ኢትዮጵያን እየበጣጠሳት ነው፣ የጎሳ ፖለቲካ እያመጣ ነው፣ እየበታተናት ነው እየተባለ
አንባቢ እስኪሰለቸው ድረስ በጋዜጣና በመጽሔት ይጽፉታል። ሰሚ እስኪሰለቸው ድረስ በየመድረኩ ይሉታል። አሁን ተገልብጠው ተቀብለናል ማለታቸው ምናልባት ትንሽ የሚገርም ይሆናል። የኤርትራን ሬፈረንደም በሚመለከት የአባባል እንግዲህ ሬፈረንደሙን ከመርህ አኳያ እንቃወመው፣ ነገር ግን አፈጻጸሙን ነው የምንቃወመው በሚል መልኩ ነው። በእኔ ግምት ይሄ የስልት ለውጥ ነው፣ የታክቲክ ለውጥ ነው። ጎሮራቸው እስኪነቃ ድረስ ሬፈረንደም ኢትዮጵያን መገንጠል ማስገንጠል ነው፣ ኤርትራን መገንጠል ማስገንጠል ነው እያሉ ሲናገሩ እንደነበር የሚታወቅ በአንድ የሆነ አጋጣሚ በሆነ ተአምር ገልበጥ ብለው አይ ሬፈረንደምማ መቃወም አይቻልም፣ ሬፈረንደም ከመርህ አኳያ ትክክል ነው ብለው ሲገለበጡ የመገልበጡ ምክንያት ምንድነው የሚለውን ማጤን ያስፈልጋል። ተገልብጠው ሴት ነው የደረሱት የሚለውንም አብሮ ማየት ያስፈልጋል። እና ተገልብጠው የደረሱበት አቋም በመናይበት ወቅት ነገሩ አልሸሹም ዞራሉ ነው፣ እዛው ናቸው ያሉት። በኤርትራ ውስጥ በርካታ ፓርቲዎች የሚንቀሳቀሱበት የሚሰሩበት ስርዓት አለ የለም? ይሄ አንድ ራሱን የቻለ ጥያቄ ነው። ሬፈረንደሙ ህዝቡ ነፃ ምርጫ ተሰጥቶት ተፈጽሟል አልተፈጸመም ሌላ ጥያቄ። ሁለቱ መመሰቃቀል ያለባቸው ጉዳዮች አይደሉም፣ ሊመሰቃቀሉም አይችሉም። ለምንድን ነው የማይመሰቃቀሉት? በቀላሉ በመናይበት ጊዜ በኤርትራ ውስጥ 10 ፓርቲ ቢኖሩ ለምሳሌ ከነገ ጀምሮ 10 ፓርቲዎች ወይም ከዛ በላይ ሊፈቀዱ እኔ እስከማውቀው ድረስ አንዳቸውም ቢሆን የሬፈረንደሙ ውጤት ምን ይሁን በሚለው ላይ ልዩነት የላቸውም። አንዳቸውም ቢሆኑ የሬፈረንደሙ ውጤት ምን ይሁን በሚለው ላይ ምንም ልዩነት የላቸውም። ስለዚህ ከሬፈረንደሙ አኳያ ሬፈረንደሙ በነፃ ሁኔታ ተካሂዷል አልተካሄደም የሚለውን ነገር የሚወስነው የፓርቲዎቹ መኖር ሳይሆን የውጭ ታዛቢዎች መኖር ነው። 10 ፓርቲዎች ኖረው 10ሩም አንድ አይነት አቋም ያላቸው ከሆነ በሬፈረንደሙ ጉዳይ ላይ ሌላው አማራጭ በቅድል አግኝተዋል የሚለውን ነገር ለማረጋገጥ 10ሩም አይችሉም። ይሄን ማድረግ የሚችለው የውጭ ታዛቢ ነው። ስለዚህ ከሬፈረንደሙ አኳያ ወሳኝ የሚሆነው ምን ያህል ብቃት ያለው የውጭ ትዝብት አለ የሚለው ላይ ነው። በዚህ በኩል ደግሞ በምንም አይነት መልኩ የማያጠራጥር እርምጃ ነው የተወሰደው። በተባበሩት መንግስታት ትዝብት ስር የሚካሄድ ሬፈረንደም ነው። በተባበሩት መንግስታት ትዝብት ስር ይሁን እንጂ ታዛቢው የተባበሩት መንግስታት ብቻም አይደለም። የአፍሪካ አንድነት ድርጅትም አለበት፣ የተለያዩ ሀገሮችም አሉበት፣ የተለያዩ መንግስታዊ ያልሆኑ ድርጅቶችም አሉበት፣ ግለሰቦችም አሉበት። በብዛት በጣም ብዙ ታዛቢዎች የሚሳተፉበት ሬፈረንደም ነው። እነዚህ በጣም ብዙ ታዛቢዎች ሬፈረንደሙን የሚታዘቡት ከምን አኳያ ነው? ህዝቡ ነፃ ምርጫ የማካሄድ እድል ነበረው ወይ በሚለው ላይ ነው። የታዛቢዎቹን ውጤት እናያለን። ነፃ ምርጫ ለማካሄድ እድሉ ነበረ ካሉ አንድ ጉዳይ ነው። ሬፈረንደሙ ፍጹም ነፃ የምርጫ እድል በሌለበት ሁኔታ በተጽዕኖ በኃይል በጭፍጨፋ የተካሄደ ነው ከተባለም ሌላ ጉዳይ። በተረፈ በርካታ ፓርቲዎች ስለሌሉ ሬፈረንደሙ ነፃና ዴሞክራሲያዊ በሆነ ሁኔታ ሊካሄድ አይችልም የሚለው አባባል የኤርትራን ፖለቲካ ሁኔታ በምንም አይነት መልኩ የሚያንጸባርቅ አይደለም። ሁላችንም እንደምናውቀው በኤርትራ ውስጥ ያሉ ድርጅቶች እርስ በርሳቸው የቆየ
ልዩነትና ጠብ ሊኖራቸው ይችላል በአንድ ነገር ላይ እና በአንድ ነገር ላይ ብቻ ግን ይስማማሉ። በሌላ ጉዳይ ላይ በሁሉም ሌሎች ጉዳዮች ላይ የተለያየ እና በጣም የተለያየ አመለካከት አላቸው። የኤርትራ ሬፈረንደም ውጤት ምን ይሁን በሚለው ጥያቄ ላይ ግን አንዳቸውም ቢሆን ልዩነት ያላቸው አይደለም። እነዚህ 10ም ቢደረደሩ ከሬፈረንደሙ አኳያ ትርጉም የለው። ያው አንድ ድምጽ አንድ አመለካከት ሌላው አመለካከት በቂ ድል አግኝቷል የሚለውን ነገር ለማረጋገጥ የውጭ ኃይል በታዛቢነት መግባት አለበት። ያ ብቻ ነው ዋስትናው። ስለዚህ የተለያዩ ፓርቲዎች ስለሌሉ ወዘተ የሚለው ነገር ሰበብ ፍለጋ ነው የሚመስለው። ለምን ሬፈረንደሙ መቃወም አንዳንዶች እንደሚሉት በአሁኑ ሰዓት በዓለም አቀፍ ደረጃ እንደ እብደት እየተወሰደ ነው። ስለዚህ ሬፈረንደሙን እንቃወማለን ብለው በየኤምባሲው በየውጭ ሀገር መንግስቱ በሚንቀሳቀሱበት ጊዜ ሰው እንዳበዱ አይነት ሰዎች ማየት በጀመረበት ሁኔታ የለም ሬፈረንደም መቃወም እንዳውም ራስን መሳት ነው፣ ነገር ግን አካሄዱ ላይ ነው ችግራችን በሚል መልኩ ትንሽ ለስለስ ያለና የሰለጠነ አይነት አገላለጽ ለማቅረብ የተደረገ ሙከራ እንጂ በአቋም ደረጃ የመጣ ለውጥ የለም። ስለዚህ ከዚህ አኳያ የወሰዱት አቋም የአቋም ለውጥ አለ ብዬ አልገምትም።